ለአንድ ሀገር ሉዓላዊነትና ሰላም መረጋገጥ አስፈላጊ ከሆኑ የጸጥታ ተቋማት መካከል አንዱ የሆነው የኢፌዴሪ የመከላከያ ሰራዊት ሕገ መንግስታዊ ተልዕኮውን በብቃትና በአስተማማኝ ደረጃ ለመፈጸም እንዲያስችለው ከሪፎርም ወደ ትራንስፎርሜሽን የተሸጋገሩ ዘርፈ ብዙ ስራዎችን ተግባራዊ እያደረገ ይገኛል። በተለይም ሀገራዊ ለውጡን ተከትሎ መከላከያን ዘመናዊና ፕሮፌሽናል ተቋም ለማድረግ የሚያስችሉ ተጨባጭ ለውጦችን ማስመስገብ የቻለ ሲሆን የዚሁ የተቋማችን ሪፎርም አንዱ አካል የሆነውና በተቋማችን ስትራቴጂክ አመራሮች ሀሳብ አመንጭነት የመከላከያ ሰራዊቱን የጤና ተደራሽነት ለማዘመን የተሰራውን ስራ ለአብነት ማንሳት ይቻላል። የመከላከያ ሰራዊቱ በሚሰማራባቸው የተልዕኮ ቀጠናዎች ዘመኑን የሚመጥን የጤና አገልግሎት ተደራሽ በማድረግ በኩል ውጤታማ ተግባራት ተከናውነዋል። ሰሞኑንም በመከላከያ ሚኒስቴርና በህንዱ የፓዲያት ሄልዝ ኬር ግሩፕ መካከል የሀገራችንን የጤና ኢንዱስትሪ ወደ አዲስ ምዕራፍ የሚያሳድግ የትብብር ስምምነት ተደርጓል። የኢፌዴሪ ጤና ሚኒስትር ዶክተር መቅደስ ዳባን ጨምሮ በኢትዮጵያ የህንድ አምባሳደር አኒል ራያ፣ የመከላከያ ሚኒስቴር ዴኤታዎችና ጄኔራል መኮንኖች በተገኙበት በተካሄደው የስምምነት ፊርማ ስነ ስርዓት ላይ የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ እንደተናገሩት የተደረገው ስምምነት በጤናው ዘርፍ የጥራት የቴክኖሎጂ ብሎም የውጭ ንግድና የሕክምና መሠረተ ልማት አቅምን በከፍተኛ ደረጃ በማሳደግ ዓለም የደረሰበትን የጤና አገልግሎት በሀገራችን ተግባራዊ ለማድረግ አይነተኛ አስተዋጽኦ እንደሚያበረክት ነው ያስገነዘቡት። መከላከያ እንደ ተቋም በጤናው ዘርፍ ያካሄደውን ሪፎርም ማዕከል ባደረገ መልኩ ስኬት እየተመዘገበበት እንደሚገኝ ያስታወቁት የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ስምምነቱ ለመከላከያ ሰራዊታችን ብሎም ለማህበረሰባችን ውጤታማና ተደራሽ የሆነ የሕክምና አገልግሎት ለመስጠት ያስችላል። የመከላከያ ሚኒስቴር እንደ አንድ ግዙፍ ሀገራዊ ተቋም የሰራዊቱን የውጊያ ዝግጁነት በየጊዜው ለማረጋገጥና የጤና ተደራሽነቱን ይበልጥ ለማሳደግ በርካታ ተግባራትን በቁርጠኝነት በማከናወን ላይ ይገኛል። በዚህም ከግንባር መስመር እስከ ሪፈራል ሆስፒታሎች ድረስ ሰፊ የመሰረተ ልማት ግንባታዎችን በማካሄድ የአገልግሎት ጥራቱን ለማሳደግና በቴክኖሎጂ የላቀ ለማድረግ ተቋማችን የጀመረውን ሁለንተናዊ ሪፎርም ወደ ተሻለ ደረጃ ለማሸጋገር እየሰራ ይገኛል። ይህን ተቋማዊ ሪፎርማችንን ይበልጥ ለማጎልበት በዛሬው ዕለት በኢፌዴሪ መከላከያ ሚኒስቴርና በዓለም አቀፉ የህንድ የጤና ተቋም ፓዲያት ሄልዝ ግሩፕ መካከል የምናደርገው ታሪካዊ የሽርክና ወይም የጆይንት ቬንቸር የውል ስምምነት የአገሪቱን የጤና ዘርፍ ወደ አዲስ የእድገት ምዕራፍ የሚያሸጋግር ታላቅ ሁነት ይሆናል። በውቧና በተፈጥሮ ሐይቆቿ ባለቤት በሆነችው ቢሾፍቱ ከተማ የሚገኘውን ግንቦት 10 2016 ተመርቆ ስራ የጀመረውን የመከላከያ ስፔሻላይዝድ ሪፈራል ሆስፒታልና ዲያግኖስቲክ ግሩፕ የሕክምና አገልግሎት አሰጣጥ በዓለም አቀፍ ደረጃ የላቀ ለማድረግ ያለንን ታላቅ አገራዊ ራዕይ በተግባር የምናረጋግጥበት ታላቅ እርምጃችን ይሆናል። ዛሬ የምንፈርመው ይህ ስምምነት የመከላከያ ስፔሻላይዝድ ሪፈራል ሆስፒታልና ዲያግኖስቲክ ግሩፕ አገልግሎት መስጠት ከጀመረበት ጊዜ አንስቶ በተለያዩ የሕክምና ዘርፎች ያሳየውን የላቀ አቅም ይበልጥ የሚያጎለብት ነው። ተቋሙ የሀገር መከላከያ ሰራዊታችንን ጨምሮ ለተከበረው የማህበረሰብም ጭምር ሰፊ የሕክምና ድጋፍ ሲያበረክት የቆየ የልህቀት ማዕከላችን ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተቋሙን መርቀው በከፈቱበት ወቅት ዜጎችና የመንግስት የስራ ኃላፊዎች ለከፍተኛ ሕክምና ወደ ውጭ ሀገር የሚጓዙበትን ከፍተኛ ወጪ፣ እንግልትና የውጭ ምንዛሬ ጫና ሙሉ በሙሉ ለማስቀረት መሰል የሀገር ውስጥ ተቋማት ያላቸውን ስልታዊ ፋይዳ በጥብቅ ማሳሰባቸው አይዘነጋም። በመሆኑም ይህንን መሰረት በማድረግ የተቋሙን ስኬትና አቅም ይበልጥ ለማስቀጠል እንዲሁም በዓለም አቀፍ ደረጃ ተወዳዳሪና ተደራሽ ለማድረግ እንዲቻል ሆስፒታሉ በሚኒስትሮች ምክር ቤት ውሳኔ በጤና ግሩፕነት እንዲዋቀር በይፋ መጽደቁ ይታወሳል። በዛሬው ዕለት የምናደርገው የሽርክና የጋራ የልማት ስምምነትም ይህንን የምክር ቤቱን ውሳኔ በቀጥታ መሬት የሚያወርድና ወደ ተግባር የሚቀይር ትልቅ ማሳያ ይሆናል። ለዚህ ታሪካዊ ስምምነት መሳካት ከፍተኛ አስተዋጽኦ ላበረከታችሁ የሁለቱም ወገን የስራ ኃላፊዎችና የጤና ጥበቃ የስራ ኃላፊዎች፣ ባለሙያዎች የላቀ ምስጋናዬን እያቀረብኩ አጋርነታችን ፍሬያማና ለሰራዊታችንም ብሎም ለሀገራችን ሕዝብ መልካም ተጠቃሚነት የሚያሰፍን እንዲሆን እመኛለሁ። አመሰግናለሁ። የተደረገው ስምምነት የሰራዊታችንን የወትሮ ዝግጁነት ወደ ላቀ ምዕራፍ በማሳደግ በኩል የሚኖረው ጠቀሜታ ከፍተኛ መሆኑን የገለጹት ደግሞ የመከላከያ ጤና ዋና መምሪያ ኃላፊ ሌተናል ጄኔራል ጥጋቡ ይልማ ናቸው። የጆይንት ቬንቸር አግሪመንት መከላከያ ከሚያደርጋቸው ሪፎርም ስራዎች አንዱና ዋነኛው የሰራዊቱን የውጊያ አገልግሎት የጤና ተቋም ማሳደግ ነው።
በተለይ ደግሞ ዘመኑ የሚመጥነው የሰራዊቱን እድገት የሚመጥን የሀገሪቱን ብሔራዊ ጥቅም የሚያረጋግጥ ተቋም መገንባት የግድ ይጠበቃል። ያን ደግሞ በረጅም ጊዜ እየሰራቸው መጥተዋል። በተለይ ደግሞ የመከላከያን የጤና አገልግሎት ለማሳደግ በጣም ብዙ ኢንፍራስትራክቸሮች፣ ሆስፒታሎች ተገንብተዋል። አሁንም በመገንባት ላይ ናቸው። ስለሆነም ይሄ ሆስፒታል አሁን በጆይንት ቬንቸር እንድናለማው የተፈራረምነው ሆስፒታል ከዚህ በፊት ከ2 ዓመት በፊት በክቡር ጠቅላይ ሚኒስትራችን የተመረቀ የሰጡት ትልቅ ማሳሰቢያና ተልዕኮ ነበር። አንደኛው ይሄ ሆስፒታል በሀገራችን ግንባር ቀደም የሆነ ለሀገራችን ብቻ ሳይሆን ለሪጅኑ ሊያገለግል የሚችል ጥራት ያለው ደረጃውን የጠበቀ የዘመኑን ቴክኖሎጂ የሚያረጋግጥ ብቃት ያለው ሰርቪስ አገልግሎት እንድንሰጥ ተልዕኮ የሰጡበት። ይህን ተልዕኮ ውጤታማ ለማድረግ ደግሞ በሀገር ውስጥ ብቻ ሳይሆን ቴክኖሎጂን ለማምጣት ኖሌጅ ትራንስፈር ለማድረግ የሀገራችን የጤና አገልግሎት በተሻለ ደረጃ ኢንዱስትሪውን ለማሳደግ የሚያስችል በኳትሪነ ደረጃ አገልግሎትና ሰርቪስ ሊሰጥ የሚችል ጥራቱን የጠበቀ ሆስፒታል የማረጋገጥ ተግባር ነው የተካሄደው። ይሄ ደግሞ ረጅም ጊዜ እንሰራበት ቆይተን በተለይ ደግሞ የተቋማችን አመራሮች ክቡር ማልሻርም ክብርት ሚኒስትሯም ጭምር በጋራ እንዴት መሄድ እንዳለበት ውሉ ረቆ የሀገራችን ብሔራዊ ጥቅም በሚያረጋግጥ መልኩ እንዲዘጋጅ ተደርጎ ዛሬ የተፈራረምንበት ያ ነው። ይሄ ደግሞ ወደፊት በእርግጠኝነት የሀገራችን የሰራዊት ሪፎርም የተቋሙን ሪፎርም በውጤታማ የሚያደርገው ነው። በአጭር ጊዜ አሁን በቅርብ ስራውን ይጀምራል። 2 ነገር እያደረግን እንሄዳለን። አንደኛው ሪኖቬሽኑን ማካሄድ፣ ሁለተኛ ደግሞ ሰርቪሱ ሳይቆራረጥ ማስኬድ። ምክንያቱም 2 ዓመት ሙሉ ሰርቪስ እየሰጠ የቆየ ሆስፒታል ነው። ይሄ ሆስፒታል አሁን ደረጃው ነው ያደገው። ስለዚህ የነበረውን ደረጃ በማሳደግ ብቃት ያላቸው ቴክኖሎጂዎችን በመግጠም ለሰራዊቱ ጥሩ ሰርቪስ እንዲያገኝ ከዚህ በፊት ወደ ውጭ እየላክ ወደ ተለያዩ ሆስፒታሎች ሪፈር እያል የተሟላ ሰርቪስ ሳያገኝ የነበረውን የሰራዊታችንን አገልግሎት አሁን ወደ ተሟላ ሰርቪስ እናስገባዋለን። ይሄ እንግዲህ ዓላማው 2 ነገርን ውጤታማ ያደርግልናል። አንደኛ አንድ ሀገር በትክክል ብሔራዊ ጥቅምን አረጋግጫለሁ ሊል ከሆነ ከብዙዎቹ አንዱ የጤና አገልግሎት አሰጣጡን ራሱን ከቻለ ብቻ ነው። ዋነኞቹን ራሱን መቻል ከቻለ አመራሩ የሚታከምበት፣ ሰራዊቱ የሚታከምበት፣ በሁሉም በሀገሪቱ ደረጃ የሚታከምበት ሰርቪስ አሰጣጥ ጥራት ያለው ካደረክ ወደ ውጭ በመላክ ልታጣው የምትችለውን ነገር መቀነስ ትችላለህ። ሁለተኛው ደግሞ በሰራዊታችን የስነ አእምሯዊ ዝግጁነት የራሱ የሆነ ኢምፓክት አለ። ሰራዊታችን በቤተሰቡና ጡረታ የወጡም ጭምር እነዚህ አስተማማኝ የሕክምና ተቋም መኖራቸውን ካረጋገጡ በራስ መተማመን እየፈጠረ ይሄዳል። የውጊያ አቅማችን እያደገ ነው የሚሄደው። ስለዚህ ትልቁ አንዱ የውጊያ አቅም ከፍታ የሚረጋገጠው ሰራዊቱ ብቆስልም የተሻለ ሕክምና ያደገ ሕክምና አለኝ ብሎ ያምናል። ስለዚህ ዘመኑን የዋጀ ሕክምና አገልግሎት አገኘ ማለት የውጊያ አቅማችን እየተጠናከረ ዝግጁነታችን እየተረጋገጠ የሚሄድበት ሁኔታ ነው። ሁለተኛው ደግሞ ይሄን አገልግሎት የሚሰጠው ለሰራዊቱ ብቻ አይደለም። ኢትዮጵያ እንደ መንግስት የሄልዝ ኢንዱስትሪውን እያሳደገው መጥቷል። ይደግ እንጂ አሁንም ግን ወደ ውጭ እየሄደ የሚታከመው እጅግ በጣም ብዙ ነው። ገንዘብ ያለው ውጭ ሄዶ መታከም ይችላል። አቅም ያለው ውጭ ሄዶ መታከም ይችላል። ግን ከፍተኛው ቁጥር ይሄን ድል የሚያገኝ አይደለም። ሀገር ውስጥ አቅም አጥተው ገንዘብ አጥተው እዚሁ መታከም የሚፈልጉ ይሄ ባለመኖሩ ምክንያት የሚያጋጥመውን ሞት መቀነስ ያስችላል ማለት ነው። ስለዚህ ይሄ ሆስፒታል በተቋማችንም ለሀገራችንም በአጠቃላይ ለሪጅኑ ከፍተኛ የሆነ ለውጥ ሊያመጣ የሚችል የመጀመሪያው በኳትሪን ደረጃ ሊደራጅ አቅም ሊሰጥ የሚችል ሰርቪስ ሊሰጥ የሚችል ሆስፒታል ሆኖ የሚደራጅ ነው። ይሄ ደግሞ የሰራዊታችንም የተቋማችንም ሪፎርም ማሳያ አንድ ማረጋገጫ ነው ተብሎ መውሰድ ይቻላል። በስምምነቱ ላይ በኢትዮጵያ የህንድ አምባሳደር አኒል ራያ የስምምነቱን ፋይዳ አስመልክተው ይህንን ብለዋል። This MOU represents a very important steps as it has been conveyed by other dignitaries. ይህ የመግባቢያ ስምምነት ኢትዮጵያ ተግባራዊ እያደረገች ለምትገኘው ዘመናዊ የሕክምና አገልግሎት ግንባታ በጣም አስፈላጊ ነው። በተለይም የመከላከያ ሰራዊቱን የጤና አገልግሎት ለማዘመን ብሎም ጥራት ያለው አገልግሎት ለማቅረብ ፋይዳው የጎላ ነው።
ምክንያቱም የኢትዮጵያ መከላከያ ሰራዊት የሀገር ውስጥን ሰላም ከማረጋገጥ ባሻገር በተለያዩ የአፍሪካ ሀገራትም አስቸጋሪና ውስብስብ ተልእኮዎችን እየተወጣ የሚገኝ ሰራዊት ስለሆነ እንደሚታወቀው ኢትዮጵያ በዓለም አቀፋዊና አህጉራዊ የሰላም ማስከበር ተልእኮዎች ላይ በከፍተኛ ቁጥር እየተሳተፈች የምትገኝ ሀገር ነች። በአጠቃላይ ይህ ደረጃውን የጠበቀ የሕክምና ማዕከል ከኢትዮጵያን ባሻገር በቀጠናው ላይ በሰላም ማስከበር ተልእኮ ላይ ለሚገኙ የአፍሪካ ሀገራት ደረጃውን የጠበቀ የሕክምና አገልግሎት ለመስጠት ያስችላል። የፓዲያት ሄልዝ ግሩፕ ሰብሳቢ ዶክተር ሀዘብ ረህማን ሲናገሩ የፓዲያት ሄልዝ ግሩፕ በተለያዩ ሀገራት በዘመናዊ የጤና ዘርፍ ውጤታማ ስራዎችን እያከናወነ እንደሚገኝ ወስተው ከኢፌድሪ የመከላከያ ሚኒስቴር ጋር ያደረግነው ስምምነትም ደረጃውን የጠበቀ የሕክምና አገልግሎት በተመጣጣኝ ዋጋ ለመስጠት ያስችላል ሲሉ ገልጸዋል። Padiat Healthcare Group is a tertiary care healthcare group based out of India. And we have been working in Africa for the last 14 years. ፓዲያት ሄልዝ ኬር ግሩፕ መሰረቱን ህንድ ያደረገ የጤና ተቋም ሲሆን ላለፉት 14 ዓመታት እየሰራ ነው። በአሁኑ ወቅት ደግሞ ወደ ኢትዮጵያ በመምጣት የቢሾፍቱ ስፔሻላይዝድ ሪፈራል ሆስፒታል ግሩፕን የህክምና አገልግሎት አሰጣጥን ለማዘመንና ለማሳደግ የሚያስችል ስምምነት ተፈራርመናል። ይህ በመሆኑም አገልግሎቱን ከኢትዮጵያን ባሻገር ለምስራቅ አፍሪካ ሀገራት ተደራሽ ለማድረግ አልመን እየሰራን ነው። ዓላማችንም ከሰራዊቱ ባሻገር ጥራት ያለው የህክምና አገልግሎት በተመጣጣኝ መልኩ ለእያንዳንዱ የማህበረሰብ ክፍል ተደራሽ ማድረግ ነው። ፓዲያት ሄልዝ ኬር ግሩፕ ከቢሾፍቱ ስፔሻላይዝድ ሪፈራል ሆስፒታል ግሩፕ ባሻገር በሌሎችም የኢትዮጵያ ከተሞች ደረጃውን የጠበቀ ዘመናዊ የጤና አገልግሎት ተደራሽ ለማድረግ አልሞ እየሰራ ነው። በመከላከያ ሚኒስቴርና በህንዱ የፓዲያት ሄልዝ ግሩፕ መካከል በዘመናዊ የጤና አገልግሎት ዙሪያ የተካሄደውን የትብብር ስምምነት አስመልክተን ያሰናዳነውን ፕሮግራም በዚሁ አበቃን።